ቤትሽን ከፍተሽ ሀቡ አሰድበሽዋል ወይ እንደዛ ሲል ነበር። በማን ነው ማሰድበው? እኔ ከመቼ ጀምሮ ነው ሰው ገዝት አስገብቼ ሰው ማሰድበው? እንደዚህ አይነት ሰው ነኝ እንዴ? ሲጀመር ማስረጃ አለኝ አለ ስጠኝ። ማስረጃውን የጠበቅኩ ነው። ካለበለዚያ እንላቀቅም እኮ ያለ ማስረጃ። ካለበለዚያ ይመን ሶሪ ማስረጃ የለኝም ቀንቼ ነው። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ድርጅቱ ስኬታማ ስለሆነ ቀንቼ ነው። ሀቢባ በፎሎ እና በገንዘብ ስለበለጠችኝ በቀጠሮ ጌም 80 አንበሳና 8 ዩኒቨርሲቲ ስላገኘች ቀንቼ ነው። ይቅርታ ብዙ ማስታወቂያ ስለምትሰራ እሷ ቀንቼ ነው። በየቀኑ ማስታወቂያ ስለምትፖስት ቀንቼ ነው ብሎ ምን ይበልልኝ ይመንልኝ። ማስረጃ ከሌለው ማስረጃ ካለው ይለጥፍ፣ ማስረጃ ከሌለው ቅናቱን ይመንልኝ። እኔ ምንም እየጠየኩ አይደለም፣ ማስረጃ ነው እየጠየኩ ያሉት። ማስረጃ አለቀ። ገና አይናችሁ እያየ እድገቴን ፈጣሪ ያሳያችኋል። እናንተ ሁሌ እኔን እያማችሁ ባሽሙር ነበር እስከ ዛሬ። አሁን ቀናታችሁ ገንፍሎ ወጥቷል። ስለዚህ ገና እድገቴን ታያላችሁ። ከኋላችሁ መጥቼ እናንተ 6 ዓመት ቲክቶክ ላይ ሰንብታችሁ እኔ በመጣው በ3 ዓመት ውስጥ በስኬት በለጥኳችሁ። ታክሲት ያ ነው ያቃጠላችሁ፣ ሌላ ምንም የለም። ካለበለዚያ ማስረጃችሁ ለጥፉልኝ። አቡ ጋብዘሽ ነበር ቤትሽ? አዎ ለፋሲካ ጊዜ ጠርቼው ለእኔ በትህትና በዋትሳፕ ስመጣ ሱሱና ዜዶ እየተጨቃጨቁ ነው፣ ውሽዬ የለችም መጥቼ ነበረ ሀቡዬ ብሎ በትህትና መልሶልኝ፣ ላይቭን ከፍቶ ደግሞ ማን ስለሆነች ነው እሷ ቤት ሄደው እሷ ስትጠራ ሰው ቤት አትሄድም። ኦ ማይ ጋድ ወንድ ልጅ እንደዚህ ያስመሳይ ይሆናል? ለእኔ በትህትና በዋትሳፕ መልሶልኝ፣ በትልቅ ክብር መልሶልኝ መጥቼ ነበረ ዜድና ሱሱ እየተጨቃጨቁ ነው ውሽዬ የለችም ብሎ መልሶልኝ። ከዛ በደግሞ ቤቱን ከፍቶ ምን ስለሆነች ነው እሷ ስጠራኝ የምሄድላት? ለምን ሁለት አይነት ሰው በውስጥም በውጭም አንድ አይነት ሆኑ እንጂ አስገብኛ ቡዬ ገንዘብ ችግር አይደለም። ነገ ማሪ ነገ አሁን አንደኛ ሀቢባ ላይ ማስረጃ አለኝ ያሉ ሰዎችም ማስረጃ ለመጠየቅ ነው የገባሁት። አቡነት ጉዞ ወደፊት፣ ገና ብዙ ምቀኛ ሰው ይመጣሉ። አንቺ ግን ጉዞ ወደፊት። ኧረ እኔ አልሰማችሁም። ወደፊት ማስረጃ ያለው እኔ ላይ ለጥፉ፣ ቪዲዮ ይስራ፣ አለቀ። በዚህ እንስማማለን ጋይስ? ትስማማላችሁ? ሀቢባ ይህንን ስክሪን ሪከርድ አድርጉልኝ እየሰማችሁ። ሀቢባ ሌባ ናት፣ ሀቢባ አጭበርብራለች፣ ሀቢባ ዘርፋኛለች የሚል ማንኛውም አካል ደረሰኝ በስሜ ለጥፎ ማስረጃ ለጥፎ ቪዲዮ ይስራ። ኦኬ። እርዳታም ከሆነ በአካውንቷ አሰባስባልኛለች የሚል አካል ካለ፣ በሰክሰስ ጉዳይም ሀቢባ ራሷ አጭበርብራኛለች የሚል አካል ካለ ደረሰኝ ለጥፎ ቪዲዮ ይስራ፣ ህዝቡ ይጠይቀኝ። ተስማማን? ከዛ ውጭ ማንም አፉን ቢከፍት እኔ ውሻ ጮኸ ብዬ ከመንገዴ አላቋርጥም። እኔ ወደፊት እቀጥላለሁ፣ እሄዳለሁ መንገዴን። ስኬቴን እያያችሁ ትቀጥላላችሁ፣ እድገቴን እያያችሁ ትቀጥላላችሁ። አለቀ። ያለ ማስረጃ ከማንም ጋር ምንም ወሬ አላወራም። የማንም መጠቀሚያ፣ የማንም ቫይራል መቀስቀሻ፣ የሞተ ቫይራል መቀስቀሻ፣ የማንም መፈመሻ አልሆንም። እኔ ሀቢባ ብልጥ ነኝ፣ ስማርት ነኝ። ቴንክ ዩ ለውም እያልሽ አለመሆንሽን ደግሞ በምን ፕሩፍ እናደርግ? እኔና ሀቢባ የብዙ ሰው ሚስጥሮችን መረጃዎችን የተለዋወን የብዙ እህት ወንድሞችን መፍትሄ እልባት አስፈልገን አማን አስገኝተናል። የአቅማችን ያልተፈጸሙ አሉ፣ ያገኘንላቸውን ብዙዎች አሉ። ሀቢባ ሚኒመም ከ50 ሰው ባላነሰ ፓስፖርት የሰዎችን ተላልከ ነው አይደል? ሀቢባ አደባባይ ላይ ነው የማንንም አብረን ስንሰራ የማንንም አሳልፈን ከሌ ማለት እያል ለሌላ ሰው ውስጥ ያባዛነው ጉዳይ የለም። ያንቺንም እንትን ስንል ነው እንግዲህ አስቢ።
ቅድም የጠየቅሽን ነገሮች አሉ። ሀቢባን ስለምታምኛት ለሀቢባ ላክሻል። ሀቢባ አትሊስት ናት ወይስ አይደለም የሚል እሷን የማያምኑ ደግሞ ሌላ ሰው የሚያምኑ አካላቶች ስላሉ ለነዛ ሰዎች ፕሩፍ ለማድረግ ይሄ ፐብሊክ እንዲሆን ያንቺን ለሌላ እያሳልፉ እንትን ለማድረግ አይደለም። ስለዚህ የእነዚህም ቤተሰቦች ልብ ለማሳረፍ ፍለጋው ወደ ሌላ እንዲሆን ይሄንን ኮንፈርም ብታደርግልን። አንዳንዶች እናያለን የሶሻል ሚዲያ ባህሪ እንዲህ ማድረግ የለብሽም እንዲህ ለምን አባታቸው ምናምን ነገር የሚሉሽ ሊኖሩ ይችላሉ። እኔ እንደዛ ምሰማ እኔ መኖፕሌት የሚደረግ ሰው አይደለሁም፣ አልሰማም። እሱ እኔ በራሴ የቆምኩኝ ማቾ እንደሆንኩኝ ሴት ነኝ። ሰው አለ አላለ እንደዛ ቢሆንማ እስካሁን ድረስ ይሄ ሁሉ ሲከስብኝ ሲመጣብኝ እዚህ አልመጣም ነበር። ስለዚህ አሁን አንተ ሀቢባ ጋር የላኩትን ሀቢባ ልታሳይ ትችላለች። ግን ፌክ መሆኑን እንዲህ መሆኑን አስገብተን እንዲህ አድርገን በምን ታውቃለህ? ሰው ፌክ መሆኑን አለመሆኑን ታዲያ ሰው የማይተማመን እስካሁን ድረስ ኤክስትራ ማይል ሰው ሲሄድላችሁ ሞር እየተካሄደ ከሆነ በኋላ ይህ ፓስፖርት ፌክ ስለሆነ ዲኤንኤ ይታይ ሊመጣ ነው። ሰው በሌለበት ለዛውም ተከሳሽ በሌለበት ከሳሽ በሌለበት። እኔ እኮ አልኩ እኮ ከመጀመሪያው ጀምሮ ይሄ ሁሉ ስቴፕ የሄድኩት የተጎዱት ሰዎች አንተ ሳትለኝ እኔ ራሴ አስቤ እኮ ነው ሳልባል ለሀቢባ ላኩላት። አልታመንም። ኑ ዱባይን ያለችው ዱባይ ከሌለች ታንቄ እሞታለሁ ዱባይን ያለችው ተባለ። ወጣው ኦስሎ እንደሆን ኳሳየው። ከዛ ምን አሉ? ከዱባይ ወደ ኦስሎ በራ ነው አሉ። ቤቴ ገባው። እንደዛ ቢሆን እስኪ ቤቷ ትግባ ተባለ። ቤቴ ገባው። አሁን ደግሞ ፓስፖርቷ ተባለ። እንደገና ደግሞ ምን ተባለ? 2 ዓመት ዶክመንት ባክ። ይሄ ማለቂያ የለውም። ማለቂያ የሌለው ሀቢባ ያለው እኔ ለአንተ የምልክልህ ሀቢባ ያለው አንተን አላምንህም አይደለም። ሊስን እኔ እኮ ሀቢባ እኮ እዚህ ነው የማውቃት፣ አንተን የማውቃት እዚህ ነው። ሰው በተበሰነ ደረጃ ከሰው ጋር ትረስት ታደርጋለህ። በተረፈ ግን ፓስፖርቴ ላይ ያለውን አልኩህ እኮ እኔ ለሰዎች ብር ሳስገባ የማስገባው በእኔ በራሴ አይደንቲቲ ነው፣ በራሴ ስም ነው፣ በራሴ ነው። ስለዚህ ሀቢባ ስሜ አላት ግን ፓስፖርቱ ግን ዶኩመንት ፓስፖርቱ እራሱ ውስጥ ያለውን እየገለጥኩ ከፈለጋችሁ ግን የምታዩት ግን እሱ ግን ልልክ አልችልም። እዛ ላይ ግን ፒክቸሬና ስለምታይ ስሜ ያለውን ማየት በህግ ይጠይቁኝ። እሺ እኮ እሺ እኮ እኔም እኮ ያልሽኝን እኮ ለእኔ በህግ ይጠይቁኝ ያልሽኝን እኮ አድርሻለሁ። ስለዚህ እኔ ጨርሻለሁ። በቃ ጨርሻለሁ። ስሚው ከዛ በኋላ በህግ ሂዱ፣ ችግር የለውም። አልክም ይነዋት አልክም፣ ምንም የምልከው ነገር የለም። አልክም በህግ ጠይቁኝ። እሺ አንዱ ብቻ ቀልቦችን ምክንያቱም እኔ እያልኩ ያለ ለህዝብ ብለሽ ለህዝብ ብዬ ይሄን ያህል እየሄድኩ እንደሆነ ራሱ ሪኮግናይዝ አላደረግልኝም ሀቢባ። አንደርስታንድ ተረድቻለሁ። እኔ የአንተን ስራ ሪኮግናይዝ አድርጌያለሁ ብያለሁ። አንተ ግን እዚህ ድረስ ስለመጣሽ እንኳን ኦኬ፣ ግን አትሊስት ብለህ አይደለም እየጠየቅ ያለሁ። ለሰዎቹ ብዬ እንደዛ ነው እየጠየቅኩሽ ያለሁት ኖ ቢሆን ግን ኤክስትራ ማይል አልተረዳህልኝም። ትናንትና ከትናንትና ወዲያ ያለ ፕሮግራም የራሱ ከተማ ሂጄ ማሳየት የራሱ ለሰዎቹ ብዬ ነው ያለሁበትን አገር። እሺ አንዴ እድል ስጩ ሳጅ ስሞትልሽ ፕሊስ፣ አንዴ ይናገር እድል ስጩ። ቅንድቦች እኮ ምንም አልተናገርም። እድል ስጩ እንዳልሽው በህግ ይጠይቁሻል። በቃ ዋት ኢዝ ዘ ኔክስት ስቴፕ እኛም እንጠይቃቸዋለን። በህግ ሄደው በህግ ይጠይቁሻል። መብትሽ ነው በህግ ልጠየቅ ማለት እኮ። ግን አንዴ ስሚው ተስፍዬ ተናገር። እኔ ረጅም አላወራም። ምናልባት ፈቃደኛ ከሆንሽ እኛ በቅንነት ህዝብንም ያሉትንም 74 ልጆቹም ከዛ ጀርባ ያሉ እህት ወንድሞችን ታሳቢ አድርገሽ ለነሱ ስትይ እኔንም በብረቁንም ሌላም አካል ሳይሆን ለነሱ ስትይ ያለውን ነገር ፕሩፍ ማድረግ ብትሞክሪ የሚል እሳቤ ነው እኔ ያለኝ። ከዛ ሲያልፍ ደግሞ እኔ አይደለሁም ካልሽ ነው። ከዚህ በኋላ አሁን ሶሻል ሚዲያ ላይ ሽቶ እየሸጥሽ እንዳለሽ አይቻለሁ እና ይቅርታ ፎር ዩር ኢንፎርሜሽን ሽቶ ሪቪው ነው የምታደርገው፣ አትሸጥም። ኦኬ ይቅርታሽ። ለዚህም አንዴ ይቅርታ በተናገርሽው ነገር እኔ መሄድ እችላለሁ። ቅርብ ነው፣ የ2 ሰዓት መንገድ ነው ለእኔ። አንዴ አሁን ነው የገባው ጃፒ። አንዴ እኔ እየጠበኩኝ ነው። እኔ ሀቡ እንትን አለኝ አንድ ነገር ሰርቃ የጠፋች ኖርዌይን ያለችው ይኸው ዶክመንቷ እሷ ስላለች አረጋግጦልን ብትሉ እኮ
በቃ መልስ ታገኛላችሁ። እኔ ኢትዮጵያ ውስጥ ኖርዌይ ኤምባሲ አለ አለ በጣም ቆንስላ ነው ያለው። የኛም ይኸውልሽ አሁን የኛም ጥያቄ እኮ ይኸውልሽ መጀመሪያም እንዲዋጭ በእርግጥ ቆይ ብዙ የሚያናድድ ነገር ምናምን ሊፈጠር ይችላል። አንዳንዴ ይሄ የሚነሳውን ነገር እልባት መፍትሄ ለመስጠት እንደው በአንቺ መፍትሄ ሊሆን ይችላል ብለሽ የምታቀርቢው ነገር ምን አለ? ይሄኛው ካልሆነ በምን ኮንፈርም አድርገው እነዛ ልጆችም ወደ ስራቸው አጀንዳ መሆንሽ አንቺም ስምሽ ፎቶች በየቦታው ከሚለጠፍ ምን ከሚል እንደው አጀንዳው ቢዘጋ ለመዝግ ለዛ መፍትሄ ነገር ካለሽ የሚል ጥያቄ ነው። አንድ ብቻ ነው እንዲያለው አለሽ ይሆናል እና እንድትሽር መረጃዎች ማሳየትሽን ኖርዌይ እንደምትኖሪ ወጥተሽ ከተማውን ማሳየትሽ ለምሳሌ አሁን ካንቺ ነው የሰማው አላወቀም። ተጋግሜ እኮ ብያለሁ። እኔ እኮ ክሬዲት ለምን አይሰጠኝም እኮ አልኩት ለህዝቡ ብዬ ይሄ እናርጋለሁ። አሁን ክሬዲት ያልሰጣሽ አላወቀ ነው ተስፍዬ። አሁን ነው በጣም ቢዚ ሆኖ በስራ ቲክቶክ ላይ አልመጣም ነበር። ዛሬ ገና ነው የመጣው። ለዛ ነው እና እሱ ላይ አትፍረጅበት። ከተማውን ማሳየትሽን ኖርዌይ መኖርሽን ማሳየትሽን አላወቀም። እንደዚህ እናደርግና ወደ እልባቱ እንሂድ። ለእነዚህ ልጆች ደግሞ እንዴት አድርገን